ባለፉት 5 ዓመታት 49 ኬዞች ተመዝግበዋል። ዘወትር የተለያየ ሰው ፊት እያበላሸ ወደ ቤት ትመጣለህ። የራጅኮት ንጉሥ ነው እሱ። እናንተ እኔን ውጪ ነው የምትፈልጉኝ፣ እኔ ደግሞ እናንተን በገዛ ቤታችሁ እየጠበቅኳችሁ ነው። ከእውነተኛ ልብ የተደረገ ሺህ ስህተት ይቅርታ ማድረግ ይችላሉ። ሆን ተብሎ የተደረገ ግን አንድ ስህተትም ምንም ይቅርታ አይሰጠውም። ሰዎች አንተን በተለያየ ስም ይጠራዋል። አንዳንዱ ንጉሱ ይላል፣ አንዳንዱ ሳንጄ ይላል፣ አንዳንዱ ሲከንደር። እኔ ግን ሳንጄ የሚለውን ወድጄዋለሁ። እሺ እኔም ወድጄሻለሁ። እየመጣው ነው ወደ ቦምቤ። የማሰርግ ላይ ነው ሙዚቃ ልትጫወቱ የመጣችሁ። ምን ለማለት? ዩኒፎርማችሁን አይቼ ነው እንደ መሰለኝ። የታለ ድረማችሁ? የሙዚቃ መሳሪያው እንዴ? የታክሲው ክፍያ ሳይሆን ጭራሽ ኪራይ ነው። እመቤተኛ ከምንመጣበት ስፍራ 6000 አይደለም 7000 ታማሚዎች ልናስገባ እንችላለን። 6000 ጊዜ እወዳለሁ ሳንታ ጎቴ። አንተ ብቻ ጥሩ እስትንፋስ እየተነፈስክ ኑር። እስከ ስንት ተምረሻል? በጥሩ ውጤት ከቺኔን የተመረኩት እና አንቺ ስራን ሳይሆን ስራ አንቺን እያፈላለገሽ ይሆናል። እኔ ንዴቴ ሙሉ በሙሉ መቆጣጠር እችላለሁ። በዚህ ድርጊት የተነሳ ግን ንዴት እኔን ሙሉ በሙሉ ተቆጣጥሮኛል። እነዛን ሶስቱን ቆራርጣቸዋለሁ። እስካሁን አንተ ይህን ሁሉ ያረከው ለእኔ ብለህ ነው። አሁን ደግሞ አንተ ለነዛ ለሶስቱ ስትል የሆነ ነገር አድርገላቸው። እኔ ሲከንደር ነኝ፣ ግን አሁን የሚሆነው የሲከንደር ቁጣ ይሆናል። በጣም ብዙ ፖሊሶች እስር ቤት ሄደዋል፣ ባለስልጣናትም አርቲስቶችም ጭምር። ማንም ሰው ከህግ በላይ አይደለም። ይህን ያህል ታዋቂ መሆኛለሁ። ጠቅላይ ሚኒስቴርና የአገር ገዢ ባልሆን የክልልና የግዛት አስተዳደር መሆን እችላለሁ፣ የፓርላማ አባል ጭምር። आपके नसीब में ये बात हो न हो, शायद फिर इस जन्म में हर दिल का वो एक दिलावर जाने जिगर वो है कौन सिकंदर ሂድ ወንድሜ ወንዝ ውስጥ ራስን አጥፋ ስመጥና ያለበለዚያ እዚህ ምንም የወደፊት ህይወት የለም። ማርች 30 በመላው ዓለም ሲከንደር ይመረቃል። ኢትዮጵያ ውስጥም ከዓለም እኩል እንደሚመረቅ ታውቁታላችሁ። እዛው እንገናኝ። ይመቻችሁ።